ዓለም በስጋው በጣም ስግብግብ ሲሆን እግዚአብሔርን ይጋፋል። በዚህ ምክንያት ነው እኮ ጭንቅ የበዛባት ዓለም ላይ የምንኖረው። እንድንኖረው መስመራችን መስተካከል አለበት። ተራራው ዝቅ ማለት አለበት። ትዕቢተኞች ትሑታን መሆን አለባቸው። ጠማማው ይቅና። ክፉዎችና ሸፍጠኞች ቅኖች መሆን አለባቸው። ተንኮለኞች ሴራቸውን መተው አለባቸው። በባልንጀሮቻቸው መዳን አይኖቻቸው ደም የሚለብስ ምቀኝነትን መተው አለባቸው። ጠማማው ይቅና። ጠማማ ሰውነት አለ። ወንድምህ ሲያገኝ ይከፋሃል። ጎረቤትሽ ሲያልፍላት ቅር ይልሻል። ይሄ ጠማማ ሰብዕና ነው። መድኃኔዓለም ያስተካክልልን። የእሳት ጥምቀት ቤተክርስቲያን የተጠመቀችበት ጥምቀት ነው። ስለዚህ አሁንም መቅደሷ ላይ እሳት ይወረውራሉ፣ አትቃጠልም፣ ያበዛታል እሳት። ያቺ 120ዎቹ ቤተሰቦች በአንድ ቤት ውስጥ ነው። በተለይ 12ቱ ደግሞ 72 ቋንቋ እንዲናገሩ የተፈቀደላቸው ዓመት በህብረት ኢየሩሳሌም አስተምረው የኢየሩሳሌምን ክርስትና ካጸኑ በኋላ ዓለምን በደመና እየዞሩ ሰበኩ። እሳት ያበዛል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን በተቃጠለች ቁጥር ትበዛለች። እሳት በእሳት ይባዛል እንጂ አይጠፋም። ስራውን መስራት አያቆምም እኮ። የሚደርስብንን በደል እናስባለን እንጂ እግዚአብሔር ለእያንዳንዱ ዋጋውን ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ ነው መጽሐፍ የሚለው። ጭካኔ ቤተክርስቲያንን ለመከራ እየዳረጋት ያለ ይሄ ነው፣ የሰዎች ጭካኔ። በክርስቶስ አርነት ያልወጣ ትውልድ ሰይፍ ይዞ ማረዱን አላቆመም። በዚህ ጊዜ ስለሚታረዱት ክርስቲያኖች ግድ ሳይለው የሚነገረው ነገር ለምን ተሰማ ብሎ የሚጨነቅ ሰው ብዙ አለ። ይሄ ዜና ለምን ወጣ ብሎ የሚጨነቁ ሰዎች አሉ። እግዚአብሔር ልቦና ይስጠለሁላችን። መንፈስ ቅዱስ መጽንዒ ነው፣ ያጽናናል። እግዚአብሔር ያጽናናን ሁላችንን። በአርሲ የሚኖሩ ክርስቲያኖችንም እግዚአብሔር ያጽናናቸው። መንፈስ ቅዱስ ያጽናናል። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ነው ህዳጠው አኮትሩፈ እግዚአብሔር አበን ሲሳይ ልቡና መጽሐፈ ወአፉ የሙሴ ለመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል መልካሙን የምስራች የትውልዱን ብስራት አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሆን። እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። ለባህሪው ሽረት ለመንግስቱም ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያበሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ከእግዚአብሔር ጋር የምንታረቅበት ሙሉ ሰው የምንሆንበት መንፈሳዊ ቁመናችን የሚስተካከልበት በተለይም በዚህ በበዓለ ሃምሳ የተሰነካከለ ሕይወታችን መስመር የሚይዝበት ወቅት ነው ወርሃ ጾም። ስለዚህ እንኳን አደረሳችሁ። ይህ ሳምንት እንደ እግዚአብሔር ፈቃድ ሰሙነ ጰራቅሊጦስ ይባላል። ሀብተ መንፈስ ቅዱስ ለሐዋርያት ለቤተ ክርስቲያን በምልአት የወረደበት መንፈስ ቅዱስ የተረከበበት ወቅት ላይ ነው አሁን ያለነው። የርክክብ ጊዜ ላይ ነው ያለነው። ቤተ ክርስቲያን በዕለተ ስቅለት ዓርብ ዕለት ተወለደች። ሂደቷ የሚፈጸመው ወይንም ደግሞ ለአገልግሎት የተነሳችበት የቤተ ክርስቲያን የልደት ቀን ተብሎ የሚጠቀሰው የዓርቡ ልደቷ አካል ገዝፎ የምስራቸው የተነገረበት ቀን ዛሬ ነው፣ ስራዋን የጀመረችበት። ስለዚህ በጰራቅሊጦስ ነው በ50ኛው ቀን እና በ50ኛው ቀን ማግስት ነው አሁን እኛ ያለነው። በጾም ውስጥ ነው ያለነው። ነገር ግን የበዓለ ሃምሳው ደስታ ከኛ አይጠፋም። ዕለተ ሰንበትን ስናከብር ትንሣኤው መቼም አይለየንም። በጾም ውስጥ እንኳን ቢሆን እሑድ ሁል ጊዜ የዕለተ ትንሣኤ መታሰቢያ ናት። ዋናውን ትንሣኤ በትንሣኤ ልኩ እናከብራለን እንጂ ሁሉም ዕለተ ሰንበት የእሑድ የአዲስ ኪዳን ሰንበት የድል ሰንበት የጌታ ቀን ስለሆነች የልደቱ የትንሣኤው መታሰቢያ ናት። ስለዚህ በዚህ ቀን ጰራቅሊጦስ ከይሁዳ አይወጣምና ቤተ ክርስቲያን ተወለደች ተብሎ ይነገራል። ማን ይመስገን? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንግዲህ እንደ እግዚአብሔር ፈቃድ የምንማርበት የትምህርታችን ርዕስ በእሳት ትጠመቃላችሁ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ጉባኤያችን ሳምንታዊው ጉባኤ የረቡዕ ጉባኤ ስሙ ቃለ ዓዋዲ ነው። ዘይሰብክ በቦሌ በቦሌ የሚሰብከው የዮሐንስ መታሰቢያ ነው።
በዚህ በቦሌ ደብረ ሳሌም ካቴድራል ቤተ ክርስቲያኑ መድኃኔ ዓለም ከመባሉ በፊት በመጀመሪያ ደብረ ገሊላ ቅዱስ ዮሐንስ ይባል ነበር። ከዚያ በኋላ እንዲህ ተብሎ የመድኃኔ ዓለም ታቦትም ስላለ የመድኃኔ ዓለም ታቦት ይግባና ይክበርልን ብለው አቡነ ተክለ ሃይማኖትን ቅዱስነታቸውን ቅዱስ ፓትርያርኩን ጠይቀው የዘመኑ ደጋግ ምዕመናን አጥማቂው ከተጠማቂው ጋር ቢኖር ችግር የለም፣ በመጀመሪያ ደረጃ ቦሌ ደብረ ሳሌም መድኃኔ ዓለም ከመባሉ በፊት ዮሐንስ እንዲባል የፈለጉት ፓትርያርኩ ቅዱስነታቸው ደጉ አባት አቡነ ተክለ ሃይማኖት ነበሩ። በረከታቸው ይደርብን። መድኃኔ ዓለም ቀጨኔም አለ፣ ልደታ ውስጥም እየተሰራ ነው። ምስካየ ኅዙናን አለ፣ ቀራንዮ አለ። በወቅቱ የነበሩትን ጠቅሰው ዮሐንስ ምንም የለም ብለው እንዲሰራ ተፈቀደ። በጣም ደጋግ አባቶች፣ ታሪኩን ሌላ ጊዜ በደንብ እንሰማዋለን። ከዚህ በኋላ ግን የአካባቢው ምዕመናን መድኃኔ ዓለም የሚተከልልን አብሮ ይግባልን አሉ። አጥማቂው ከተጠማቂው ጋር ቢሆን ችግር የለውም ብለው ፓትርያርኩ ፈቀዱ። ከዚያ በኋላ የደብረ ገሊላ አማኑኤል ምዕመናን ወይንም የሰበካ ጉባኤ አባላት ደብረ ገሊላ እኛ ነን፣ ሌላ ስያሜ ይሰጣቸው ለቦሌ ብለው በጠየቁት መሰረት ደብረ ሳሌም ተባለ። ዮሐንስኒ አሎ ያጠምቅ በሄኖን በቅሩበ ሳሌም በማዕዶተ ዮርዳኖስ ይላል። በሳሌም አቅራቢያ ያስተምር ያጠምቅ ነበርና ቅሩበ ሳሌም ደብረ ሳሌም ይባል ተባለ። አጥማቂው ከተጠማቂው ጋር ቢወቅቱ ምዕመናን አስተዋዮች ስለነበሩ መድኃኔ ዓለም ከታች አይሆንም ብለው ቀድሞ የገባው ዮሐንስ ቢሆንም ኋላም ቢገባ ይበልጣልና ቦሌ ደብረ ሳሌም መድኃኔ ዓለም መጥምቁ ዮሐንስ አቡነ አረጋዊ ተባለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዘይመጽእ እንድኅሬ ዛሎም ቅድሜየ፣ ከኔ በኋላ የሚመጣው ከኔ በፊት የነበረ ነው ብሎ ዮሐንስ መስክሮለት ነበር ለጌታ። የዚህ ቦታ ታሪክ መጽሐፍ ቅዱሳዊ ታሪክ ነው። ከዚህ አንጻር ነው የጠቀስኩላችሁ። ዛሬም በእሳት ትጠመቃላችሁ የሚለውን ቃል የተናገረው ዮሐንስ ነው። የዚህ የጉባኤያችን መሪ አላጃችን መጥምቀ መለኮት ዮሐንስ ገና ጌታ መከራውን የሚቀበልበት ጊዜ ሳይጀመር ስራውን ሳይጀምር ገና በ33 ዓመቱ መስቀል ላይ ከመውጣቱ በፊት የ30 ዓመት ጎልማሳ ሳለ ዮሐንስ ያጠምቅ ነበር እየዞረ። አስተዳልው ፍኖተ ለእግዚአብሔር፣ የጌታን ቦታ የጌታን መንገድ ጥርጊያውን አዘጋጁ፣ ተራራው ዝቅ ይበል ጠማማውም ይቅና እያለ ያስተምር ነበረ። አባታችን መጥምቀ መለኮት ዮሐንስ ባለ ብዙ ጸጋው ካህን፣ መጥምቅ፣ ነቢይ፣ ሰማዕት፣ ሐዋርያ የነበረ እምትውልደ አንስት አልቦ ዘየአብዮ ተብሎ የተነገረለት ከሴቶች ከተወለዱት መካከል እሱን የሚያህለው የለም የተባለለት በመንግሥተ ሰማያት ዘይንእሶ የአብዮ የሚያንሰው ብቻ ይበልጠዋል፣ 6 ወር ያንሰዋልና። 6 ወር ቢያንሰውም ግን ገና በማይፀን ሳለ በእናቱ ማይፀን ሳለ ለጌታ የአምልኮ ስግደት ድምጿን ላሰማች ለእናቱ ለድንግል ማርያም የጸጋ ስግደት ሰግዶ ድንግል እንደምታማልድ ከእሷ የሚወለደው ዓለምንም እንደሚያድን የ6 ወር ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ሲመርጥ በማይፀን ያናግራል። እግዚአብሔር ሲፈቅድ እንቅስቃሴያችን የሚጀምረው በማይፀን ነው። ውሃ የነበረ ፍጥረት አካል ገዝፎ በእግዚአብሔር ፈቃድ ቅርጽ ሲሰራ ፍላጎቱን ማሳየት ይጀምራል። እግዚአብሔር የሰራው ሰው በማይፀን ሳለ ሰርቻለሁ፣ በእናት ሆድ ሳለ ቀብቻለሁ ይሌለ። ስለዚህ ነቢያትን ከማይፀን ጀምሮ ኤርምያስን የቀባ እግዚአብሔር መጥምቁ ዮሐንስንም አስቀድሞ ለዚህ ተልእኮ አዘጋጅቶት ነበርና ገና በእናቱ ማይፀን ሳለ የእመቤታችንን የሰላምታ ድምፅ ሲሰማ አንፈራጸ በውስተ ከርሳ ይላል። በማይፀኗ እያለ በደስታ ዘለለ። ብፁዕ ቅዱስ አቡነ ሽኖዳ በረከታቸው ይደርብን። ምን ይሉ ነበረ? የፅንሱ መዝለል 2 ነገሮች ይደንቀኛል። አንደኛ ፅንሱ በደስታ መዝለሉ ይገርመኛል። የ6 ወር ፅንስ ገብቶት በደስታ መዝለሉ ይገርመኛል። ሁለተኛ ፅንሱ የዘለለው በደስታ መሆኑ ደግሞ እናቱ መረዳቷ በጣም ይገርመኛል። የሰላምታሽን ድምፅ በሰማው ጊዜ በማይፀኔ ፅንሱ በደስታ ዘለለ። እናት ገና በማይፀኗ ያለው ፅንስ ሲዘል ምን እንደሆነ ስሜቱን ታውቃለች። እግዚአብሔር የመረዳትን እድገት፣ አይምሮ፣ ጥልቀት፣ ምጥቀት፣ ብስለት
ስለ ልጆቻቸው ማወቅን ለእናቶች ሰጥቷል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ በማኅፀኔ ያለው ጽንስ አለች ልጄ በደስታ ዘለለ ድምፅሽን ሲሰማ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለች። ድንግል ማርያምም ይሄንን አለች፣ ነፍሴ እግዚአብሔርን ታከብረዋለች። ነፍሴ የእግዚአብሔርን ታላቅነት ታከብራለች። ነፍሴ እግዚአብሔርን ታላቅነት ታውጃለች። ከዚህ እኮ የሚበልጥ ጸሎት የለም። ነፍሴ በቃ እግዚአብሔርን ታላቅ ነህ ትለዋለች። የመጨረሻ ጥቃችን ይሄ ነው። ነፍስ ነሰት ሴፎለ እግዚአብሔር ነው። እስመ ረዳኢነ ወምስካኢነ ውእቱ ለዓለም፣ ለዘላለም መጠጊያ ኃይላችን እግዚአብሔር ነው። ስለዚህ እግዚአብሔርን የተደገፈች ነፍስ አትፈራም፣ አትወድቅም፣ አትጠፋም፣ አትሰነካከልም። እና ነፍሳችን የእግዚአብሔርን ታላቅነት ያውጅ ዘንድ ጸልያ ልታስተምረን ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች አለች። ስሟ ለዘላለም የተመሰገነ ይሁን የአምላካችን እናት። ለቅኖች ምስጋና ይገባልና እግዚአብሔር ለመረጣቸው ምስጋና ስናቀርብ ከምንም በላይ ለእመቤታችን የምንሰጠው ምስጋና ልዩ ነው። ያስተበጽኡኒ ኩሉ ትውልድ ብላለችና። ወደ ተነሳንበት ነጥብ ስንመለስ መጥምቀ መለኮት ዮሐንስ በእናቱ ማኅፀን እያለ የድንግልን አማላጅነት የመሰከረ ነው። በቃ መማር አያስፈልግም። 40 ዓመት መማር አያስፈልግም። 20 ዓመት 30 ዓመት መማር አያስፈልግም። የእውቀት ጉዳይ የእግዚአብሔር ስጦታ ነው። ብዙ ዓመት ተምረ ወረቀት ልትሰበስብ ትችላለህ። ንጹሕ እውቀት የሚሰበሰበው ግን ከእግዚአብሔር ዘንድ ነው። ሰዎች ማስተዋል ከእግዚአብሔር ዘንድ ካልተሰጣቸው ቢማሩ ጥቅም የለውም። ስለ ትምህርት እንደ አይሁድ ሊቅ ማን አለ? በዓለም ላይ አሉ የሚባሉ ምሁራን ዓለም በታሪክ ደረጃ ያስቀመጣቸው ሰዎች ኒውክለር ነው ያመረቱልን፣ መጥፊያችንን የሰሩልን። ክርስቶስ ግን በልበ ሐዋርያት በነመጥምቁ ዮሐንስ ልብ የሰራልን አዲሲቷን ቤተ ክርስቲያን ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ብዙ የምናደንቃቸው ዝነኞች ቢኖሩ ዓለምን መርዝ ሰጥተዋት ነው ያለፉት። እግዚአብሔር ግን ማርከሻውን የመርዙን ማርከሻ የሕይወትን ማስነሻ የሞትን መጥፊያ የክህደትን ማስወገጃ መስቀሉን ሰጥቶናል። ክብርና ምስጋና ለስሙ ይሁን። ሞትን የሚያስደነግጠው ስሙን ሰጥቶናል። ስሙ ትውልድን ሁሉ የሚማርክ ሰይጣንን የሚሰብር ስመ ዚአከ ይስምዐ ሞት ወይደንግጽ ወቀላያት ይሰጠቃ ወከይሲ ይትከየድ። ስምህን ሰምቶ ሞት ይደንግጥ ይላል። ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ቅናት ጥቅም ያግኝ። መርዝ ያላቸው የፍጥረት ወገኖች ይበተኑ። ስሙ መርዝ ይበትናል። ስሙ ቅናት ያስወግዳል። ስሙ ህሙማንን ይፈውሳል። ጤነኞች ነን የሚሉትን ደግሞ ለህመም ይዳረጋቸዋል። የማያዩ እንዲያዩ፣ እናያለን የሚሉ እንዲታወሩ እኔ ወደ ዓለም መጥቻለሁ ለፍርድ አለ ጌታ። ዘውሩ ተወልደን ካዳነው በኋላ በመዳኑ ምክንያት ከምኩራብ እንደተባረረ ያዳነኝን አውቀዋለሁ ስላለ ስለተገፋ አገኘውና በእግዚአብሔር ልጅ ታምናለህ አለው። እንዳምነው ማን ነው ሲለው ምራቁን እንትፍ ብሎ ጭቃ የቀባህ፣ አይን ላይ አይን ስሎ ግንባርህ ላይ አይን የሰጠህ፣ ከለማኝነት ወደ ሰጪነት ከተመጽዋችነት ወደ መጽዋችነት የለወጠህ፣ ከተመሪነት ወደ መሪነት ከፍ ያደረገ፣ ጅራት የነበርከውን ራስ ያደረገ፣ ከፍ ከፍ ያደረገ፣ በሰገነት ላይ ያቆመ፣ ታሪክ እንድትሆን ያደረገ እርሱ አሁን ከፊትህ የቆመው እሱ የእግዚአብሔር ልጅ ነው አለው። ክብርና ምስጋና ለስሙ ይሁን። ካመንበት ልንመሰክር ዝግጁ ከሆንን እግዚአብሔር በእኛ ይሰራል። ደጋግሜ እላለሁ፣ እድሜ የተሰጠን በዚች ዓለም ላይ የምንኖረው እግዚአብሔር በእኛ የሚሰራ ዓላማ ስላለው ነው። እግዚአብሔር በእኛ ላይ ያለው ዓላማ ካለቀ ምድር ላይ አንኖርም። ስለዚህ ሰው በተሰጠው አጭር ጊዜ እግዚአብሔርን ዓላማ ከፈጸመ ጥሩ ነው። ካልፈጸምን እዛ እንጠየቃለን። ስለ መክሊት የሚነገረው ስብከት ይሄ እኮ ነው። በተሰጠ ዕድሜ ውስጥ ምን ሰራህ፣ በተሰጠሽ ምን ሰራሽ ነው። ነፍስ ትጠየቃለች። ሞት እንደሆነ አይቀር ብንፈራው ብንሸሸው ምን ብንንከባከበው ስጋችን መጨረሻ ላይ መፍረሱ አይቀርም። እግዚአብሔር መጨረሻችንን ያበጅልን። ስለዚህ እግዚአብሔር ነው ትልቁ ዳኛ፣ ፍትሐዊ ዳኛ። መጨረሻ ላይ ይጠይቀናል ስለተሰጠን ነገር ምን ማድረግ እንዳለብን። ከኛ የሚጠይቀው እግዚአብሔር ከኛ የሚፈልገው ብዙ ነው። ለዚህ ነው ያለነው ከኛ በላይ ለኛ የሚያስብ አምላክ ነው። ስለዚህ ስሙ ሞት ያስደነግጣል፣ ቀለበት ይሰነጥቃል። የከበረውን ስም በእያንዳንዳችን ልብ ውስጥ ነው የሳለው። ዓለም መርዝ ሰርታለች፣ እግዚአብሔር ማርከሻውን። ዓለም ሞት ደግሳለች፣ እግዚአብሔር ሕይወት። በሁሉም ተመልከቱ። በናይን ከተማ የምትኖር ሴት ልጇ ሞቶባት ነበር። አንድ ልጇን ሞት ቀምቶባት ነበር። ዓለም የሚሰጠን ይሄንን ነው። ነገር ግን ጌታ ሲመጣ ሁሉም ነገር ባዶ ሆነ። ምርኮን መሰብሰብ የሚችል አምላክ ነው ያለን።
የተነጠቅነውን ይመልስልናል፣ እጥፍ ድርብ አድርጎ ይሰጠናል። ስለዚህ እሱ ቃሬዛውን ነካ፣ የተሸከሙት ቆሙ። ልጁ ተነሳለው። እናት አላመነችም። ልትቀብረው የምትወስደው ልጇ እጁን ትከሻዋ ላይ አቅፏት በደስታ ተመለሱ። እግዚአብሔር ሲገኝ ታሪክ ይቀየራል። የስቃይ ፋይላችንን የሚቀይር እግዚአብሔር ነው። የትላንት ማንነታችንን የሚለውጥ እግዚአብሔር ነው። ዘውሩ ተወልደ ይህን ሲሰማ አምናለሁ ብሎ ሰገደለት። ከዚያ ጌታ ምን አለው? የማያዩ እንዲያዩ፣ የሚታዩ የሚያዩ ደግሞ እንዳያዩ። አይሁድ እኛ አናይም አሉት። አዎ ምክንያቱም እናይም ብትሉ ታዩ ነበረ። እናያለን ስለምትሉ ሳታዩ ከነውርነታችሁ ትኖራላችሁ። ምን ማለት ነው? ጻድቅ ነኝ እያለ ከነ ኃጢአቱ ከሚኖር ሰውነት እግዚአብሔር ይሰውረን። የብዙዎቻችን ድካም ይሄ ነው። ያልተገባ ቦታ ላይ ተቀምጦ አጎቱ ቄስ እንደሆኑ የሚተርክላችሁ ሰው አታጡም። በጣም ፈሪ የሆነ ሰው አያቴ ጀግና ነበሩ ብሎ ሊያወራላችሁ ይችላል። ምን ጥቅም አለው የአያቱ ጀግንነት? እንደው በጣም መንፈሳዊ አባት ነበሩ፣ እኔ የቄስ ዘር ነኝ ይላል። ስትለካው እሱ መናፍቅ ነው። ማንም በታሪክ አይጸድቅም። ክርስትና ርስት ጉልት አይደለም። የአባቶቻችን ልጆች ነን የምንለው የአባቶቻችን ልጆች መሆናችንን በስራ ስንገልጥ ነው። አብርሃም አባት አለን እያሉ ሲመጻደቁ እግዚአብሔር ምን አለ? ከነዚህ ድንጋዮች ለአብርሃም ልጆችን እግዚአብሔር ያስነሳል። ከድንጋይ አትሻሉም የአብርሃምን ስራ ካልሰራችሁ። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ስራ በሰራችሁ ነበረ። ልቦና ይስጠን መድኃኔዓለም ለሁላችን። ስለዚህ ከአብርሃም በፊት አለው እያላቸው እነሱ ግን አባታችን አብርሃም ነው አሉ። እግድ የለም እኔን እንኳ ባትቀበሉ እስቲ የአብርሃምን ስራ ስሩ። የአብርሃምን ስራ ስትሰሩ እኔን እንድትቀበሉ አእምሯችሁ ይከፈታል። ከድንዛዜ ህይወት እግዚአብሔር ይሰውረን። ስለዚህ ክርስትና የተሰራልን መንገድ የምንኖርበት አይደለም። እንድንኖርበት የተነገረንን ብናየው ግን ጥሩ ነው። አሁን እንደምንኖረው ቀላል አይደለም ክርስትና። ፈርተን እንደሸሸነውም ከባድ አይደለም። ውስጡ ስንገባበት እግዚአብሔር መንገዱን ያስተካክልልናል። መድኃኔዓለም መንገዱን ያቅናልን። ይሄ ያልገባው ዓለም እግዚአብሔር ሊጎበኛው ሲመጣ የመጀመሪያው መንገድ ጠራጊ አሁን ርዕስ ያደረግነው ዮሐንስ ነበረ። የቦታችን ታላቅ ሰው ስሙ እዚህ የሰመረለት የዚህ ቦታ ታላቅ ነብይ፣ በተለይም የቦሌ ደብረ ሳሌም መድኃኔዓለም ፈዋሽ ጸበል ያለው መጥምቀ መለኮት ዮሐንስ አማላጅነቱ በሁላችን ላይ ይደረብን። ስለዚህ ምን አለ? ከኔ በኋላ የሚመጣው እሱ ከኔ በፊት የነበረ ነው አለ። ሁሉንም ነገር ለእግዚአብሔር እንደመስጠት ያለ ነገር የለም። ሰባኪው የስብከቱ ሞገስ ክርስቶስ መሆኑን ካላመነ ሲቆም ዲስኩር ይሆንበታል። ካህኑ የክህነቱ ግርማ ሹመት የሰጠው እግዚአብሔር መሆኑን ካላመነ እጁ ቆራጣ ይሆንበታል። አሳልሞ ሰይጣን አያስለቅቅም። አጥምቆ በሽታን አያድንም። ክርስቶስን ራስ ካላደረገ የቤተ ክርስቲያኒቱን ቀኖና ካልጠበቀ ለራሱ ክብር ካልሰጠ በሚሞት ስጋው ላይ ኃጢአት እንዳይነግስ ካልጣረ በሃይማኖት ካልተመላለሰ ጥቅም የለውም። ምእመኑ 90 ጊዜ ነጭ ልብስ ቢለብስ ዋጋው ውድ የሆነ የጥበብ ቀሚስ ብታሰፋ ምእመኒቱ እግዚአብሔርን በትክክለኛ ማንነቱ ካላወቀችው ዲኮሬሽን ብቻ ይሆናል። ነጠላ ብቻ የሚያሳይ ክርስትና ከመያዝ መድኃኔዓለም ይጠብቀን ሁላችንን። ስለዚህ ክርስትና የሚጣፍጠው ሲናገሩ ሳይሆን ሲኖሩት ነው። በእግዚአብሔር ፊትም ብዙ ነገራችን አይደለም ስራችን ነው የሚታየው። ስለ ዕውቀት አይሁድን የሚያክል ሊቅ ማንም የለም። ነገር ግን እግዚአብሔር ሲሰራ ደስተኞች አይደሉም። በሚሰራው አምላካቸው ቀኑ። የዚህ ዓለም ሰዎች እግዚአብሔርን ይጋፋሉ። ዓለም በስጋው በጣም ስግብግብ ሲሆን እግዚአብሔርን ይጋፋል። በዚህ ምክንያት ነው እኮ ጭንቅ የበዛባት ዓለም ላይ የምንኖረው። እንድንኖረው መስመራችን መስተካከል አለበት። ተራራው ዝቅ ማለት አለበት። ትዕቢተኞች ትሑታን መሆን አለባቸው። ጠማማው ይቅና። ክፉዎችና ሸፍጠኞች ቅኖች መሆን አለባቸው። ተንኮለኞች ሴራቸውን መተው አለባቸው። በባልንጀሮቻቸው መዳን አይኖቻቸው ደም የሚለብስ ምቀኝነትን መተው አለባቸው። ጠማማው ይቅና። ጠማማ ሰውነት አለ። ወንድምህ ሲያገኝ ይከፋሃል። ጎረቤትሽ ሲያልፍላት ቅር ይልሻል። ይሄ ጠማማ ሰብዕና ነው። መድኃኔዓለም ያስተካክልልን። ጠማማው ይቅና እያለ መጣ። ተራራው ዝቅ ይበል። ከኔ በላይ ማን አለ ብለው ዳንቀው ፍርድ አጓድለው የሚኖሩ ሰዎች አሉ። እንደ ጠዋት ጤዛ ለሚወድቅ ስልጣን ድሃ እየበደሉ ፍርድ እያዛቡ የሚኖሩ ስንት አሉ። ስንቱ እያውለበለበ እንደ ባንዲራ እየተሰቀለ ጠዋት ማታ ወረደ። ስንቱን አየነው በእኛ ዕድሜ እንኳን። ትዕቢተኞች በዚች ዓለም ላይ አይቆዩም። እንደ ጠዋት ጤዛ ይረግፋሉ። ኢትቅና ላይ ለኮያን አለ ዳዊት።
በክፎች ላይ አትቅና። ወኢትቅና ላይ ለገበርተ አመፃ፣ በአመፀኞች ላይ አትቅና። እስመ ከመሳይር ፍጡነ ይየብሱ፣ እንደ ሳር ለምልመው ፈጥነው ይደርቃሉ። ወበከመ ሐመለ ማልሃም ወፍጡነ ይወድቁ፣ እንደ ምድረ በዳ አበባ ድንገት ይረግፋሉ። ተወከል በእግዚአብሔር ወግበር ሰናይ፣ በእግዚአብሔር ታመን መልካምን ነገር አድርግ። በከበረ ከፍታ ላይ ያኖርሃል። ማን ያኖረን ወገኖች? እግዚአብሔር ከፍ አድርጎ ያኖረን ሁላችንንም። ስለዚህ ክፉን ዓለም የምንከተል አትሆኑ ነው። ነገ እንደ ሸንኮራ መጣ ነው የምትተፋው። ዓለም እስከ መጨረሻ ያከበረችው ሰው የለም። ስለዚህ በዚህ ዓለም ላይ ከፍታ የለም። ተራራው ዝቅ ይበል እያለ መጣ። ማነህ አንተ ብለው ጠየቁት። ለጠየቁት ጥያቄ ሲመልስ ነው እኔ በውሃ አጠምቃቸዋለሁ ለንስሐ፣ እኔ ልልቅ፣ እኔ ላንስ፣ እሱ ሊልቅ የሚገባ ይመጣል፣ እኔ መንገድ ጠራጊ ነኝ። ኢሳይያስ እንዳለ አንሰ ቃለ አዋዲ ዘይሰብክ በከዳ ወይብል ሲሁአ ፍኖቶ ለእግዚአብሔር፣ እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። ኢሳይያስ በትንቢቱ እንደተናገረ እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ ብሏል ኢሳይያስ። እሱም በክርስቶስ ፊት መጥቶ መንገድ እየጠረገ ለእግዚአብሔር ሰዎችን የሚያስተካክል የሰባኪነት ተልእኮ፣ የአገልጋይነት ተልእኮ፣ አገልግሎት ማለት ሰዎችን ለእግዚአብሔር ማዘጋጀት ነው። የዘመኑ አገልጋዮች ሰዎችን ለራሳችን ነው የምናዘጋጀው፣ ለኑሯችን፣ ለጓዳችን፣ ለልብሳችን፣ ለተኩርሳችን። በዚህ ምክንያት ልጆቻችን ገንዘብ የሌላቸው ድሆች ከሆኑ ጊዜ አንሰጣቸውም፣ አናዳምጣቸውም፣ ምንም የሌለውን አንሰማውም። ስለዚህ እኛ በገንዘብ የምንገዛ ሰዎች ሆነናል። እግዚአብሔር ከዚህ ይሰውረን። ዮሐንስ ያስተምረናል። ለሁለት ጌቶች መገዛት አይገባም ይለናል። ገንዘባችሁ የምታገኙት ደሞዝ ይበቃችኋል ይለናል። ሀብታም ከድሃ አትለዩ ይለናል። ባለስልጣኖች ጉቦ አትቀበሉ ይለናል። ባለ ጊዜ ባለስልጣንን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ሰይፍ ስለያዛችሁ ጎበዝ አይደላችሁም፣ ተራችሁ ሲደርስ ትሞታላችሁ ይለናል። ዘረኞች ጎጠኝነትን አቁሙ፣ ለሁሉም ሰው እኩል ሁኑ፣ ተራራው ዝቅ ይበል ይስተካከል ይላል። ሰው ሁሉ እኩል ይሁን፣ እግዚአብሔርን መፍራት በልባችን ይንገስ። መድኃኔዓለም ልቦና ይስጠን ለሁላችንም። ስለዚህ ለእግዚአብሔር መንገዱን አዘጋጁ ይላል። ማነህ አንተ አሉት። እኔማ በኋላ ጠምቄ የመጣሁ በትንቢት እንደተነገረልኝ የጌታን መንገድ ጥርጊያ ላቀና ነው። ከኔ በኋላ የሚመጣ ከኔ በፊት የነበረ ነው። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወእሳት፣ እሱ በእሳትና በመንፈስ ያጠምቃቸዋል። እቺና ትልቋ መልእክት በመንፈስ ቅዱስ ወበእሳት፣ ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት አለ። አንሰ ቃለ አዋዲ ዘይሰብክ በገዳም፣ እኔ በውሃ አጠምቃለሁ። አንሰ አጠምቀክሙ በማይ፣ እኔ በውሃ አጠምቃለሁ፣ እርሱ ግን በእሳት ያጠምቃቸዋል። በምን ያጠምቃቸዋል? በእሳት። አዲስ ኪዳን በእሳት ጥምቀት የተመሰረተች ናት ነው መልእክቱ፣ ትልቁ መልእክት። ቤተ ክርስቲያን በእሳት የተጠመቀች ናት። ቤተ ክርስቲያን ማለት እኔና እናንተ ነን። ህዝቡ ቤተ ክርስቲያን ይባላል። ይሄ ጉባኤ ህንፃው፣ ማደሪያው፣ ስጋው ደግሞ የሚፈተትበት ቤተ ክርስቲያን ይባላል። አንዱ ምዕመን አማኙ ብቻውን ምን ይባላል? ንገሩኝ እንጂ ቤተ ክርስቲያን ይባላል። ከሶስቱ አንዱ እንኳ ቢጎድል መኖር አይቻልም። ምዕመናን አንድ ላይ ቢኖሩ መስዋዕት የሚሰዋበት ህንፃ መቅደስ ከሌላቸው ዋጋ የላቸው። በዚህ ምክንያት ነው ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። የክርስቲያኖች መታረድና ሞት ከዘመነ ሰማዕታት ጀምሮ ከሐዋርያት ዘመን ጀምሮ ያለ ነው። አንዱ ስለ ሁሉ ሞቷል፣ ሁሉም ስለ እርሱ ይሞታሉ። እኛ የምናለቅሰው ለገዳዮች ነው። እጃቸው የዛለለት ሰይፍ ቀርቶ እጁን ጣት ማንሳት ያቃታቸው ቀን ሞገስ የሚሆናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። በእኛ ኃጢአት ምክንያት ግን የገጠሪቷ ቤተክርስቲያን መከራ እያየች ነው። እኛ ከተማ ውስጥ ጾም ሽረን እንበላለን፣ ካህን ለካህን እንነካከሳለን። ምእመኑም አባቶቹን አያከብርም። ብዙ ጊዜ ተከታይ ያላቸው ሰዎች አባቶቻቸውን የሚሳደቡ ናቸው። ፌስቡኮቻችን ስድብ ላይ ነው ያሉት። ምእመናኖቻችን ደግሞ በገጠር እየታረዱ ነው። እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድ ነው ዜናውን። እረ አባቶቻችንን እግዚአብሔር ያኖርልን። እውነት በገጠር እየታረዱ ያሉ አባቶቻችንን ያኖርልን።
መድኃኔዓለም ሞገስ ይሆናቸው። የሚያሳዝን መከራ ውስጥ ነው ያለነው። አናለቅስም፣ ዜና ሆነዋል። በቃ አይተን እንበሳጫለን። እከሌ ምን አለ ስለታረዱት ሰዎች ምን ብናወራ ምን ጥቅም አለው? አሁንማ ፈራን፣ ምላሳችን የሚያባዛ ሁሉ መሰለን። እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። በሁሉም ነገር ግን ፍጻሜውን የምናየው ቅድም መምህራችን መምህር አስራት እንደተናገሩት መከራ የክርስቲያኖች የልምድ ህይወታቸው ነው። ልምድ መቅሰሚያቸው ነው። ለክርስቲያኖች የእግዚአብሔር ለመሆናቸው በየቀኑ ይለማመዱታል። እስመ በእንቲአሁ ይቀትሉነ ኩሎ አሜረ ወኮነ ከመ አባግ ዘይጠቡ። እንደሚታረዱ በጎች ሆነናል። እንደዚህ እኮ አልነበርንም እኛ። ምንም እኮ አንጠይቅም እኮ። የምንሳፈረው መኪና ላይ ሾፌር ጠይቀን እናውቃለን እንዴ? የምንገባበት ታክሲ ውስጥስ ሾፌር ጠይቀን እናውቃለን እንዴ? ወዴት እንደሚሄድ ጠይቀን መሳፈር እኮ ነው። ሁላችንም እንሞታለን፣ ገዳዩም ይሞታል። መቼ ነው ግን ወደ ነበርንበት ታሪክ የምንመለሰው? እግዚአብሔር ሀገራችንን ወደ ነበረችበት ይመለሳት። የሞቱትን አባቶቻችንን በረከታቸው ይደርብን። በቀን ሬሳ ይከመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግድ የላችሁም፣ በየቤታችን እናልቅስ። አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቁም። በግል መቼም አዋጅ አንጠብቅም። ማን ነው ይህንን ከሰማ በኋላ ቆሞ አንድ ሰላም ለኪ የሚደግም ከኔና ከእናንተ መሃል? ምን ጥቅም አለው? ብናውቅ ዙግዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይህን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ አስቡት። እግዚአብሔር ሞትን ከኢትዮጵያ ክርስቲያኖች ላይ ያንሳላቸው። ለነሱ ሰማዕትነት ነው፣ ለኛ ግን በየቀኑ ይቆረጣጥመናል። ህመም ነው፣ ህመም። ይሄ የቤተ ክርስቲያኒቷ ገጽታ ነው። በቃ አምናችሁ ተቀበሉ። ግን በዚህ ዘመን እግዚአብሔር እኛ እንድንመለስ ስለፈለገ በአስፈሪ ዜናዎች ተሞልቷል ጆሮአችን። እንድንደነግጥ እግዚአብሔር ኃይል ይስጠን ለሁላችን። ስለዚህ አንዱ ስለ ሁሉ ሞቷል፣ ሁሉም ስለ እርሱ ይሞታሉ። ይህን ደግሞ የፈጠረው በእሳት መጠመቋ ነው። እሳት ነች ቤተ ክርስቲያን፣ በሃይማኖት ሙቀት የጋለች ናት። መንፈስ ቅዱስ ይላል አባ ጊዮርጊስ ዘጋስጫ፣ በሃይማኖት ሙቀት ቤተ ክርስቲያንን የሚያገላት እሳት ነው። ወደ እሳትነት ስንቀየር የሞት ፍርሃታችን ይወገዳል። አንዳንድ ጊዜ የምንለው ነገር አለ። እኛም እኮ እዛ ብንሆን ኖር ይሄን የሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ ማይተባችንን እንበጥስ ነበር። ፈሪ እንደሆንን አውቆ ከተማ መካከል አርበኛ ያደረገን መድኃኔዓለም እንደ ድካማችን። ብርቱ ስለሆኑ እነሱን ሰማዕት አደረጋቸው። በረከታቸው በእኛ ላይ ይደርብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ማለት እንኳን ፈራን። አረ ይሄንን ብናገር ታሰር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየሁ ማለት እኮ። መድኃኔዓለም ልቦና ይስጠለሁላችሁ። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። ይሄ ሁሉ ግን ለሚመጣው ነገር ጥላ ነው። የእግዚአብሔር የመሆናችንን ምልክት ነው። ቤተክርስቲያን በእሳት ወንዝ የመጠመቋ ምልክት ነው። አልጋ በአልጋ በሆነ ኖሮ ዓለም ላይ ልትኖር አልተጠመቀችም። ይህን ነው ያለው ዮሐንስ። ወውእቱ ያጠምቀክሙ በመንፈስ ቅዱስ እሳት። እሱ ከኔ በኋላ የሚመጣው በእሳትና በመንፈስ ቅዱስ ያጠምቃቸዋል። በእሳት ትጠመቃላችሁ። የእሳት ጥምቀት ቤተክርስቲያን የተጠመቀችበት ጥምቀት ነው። ስለዚህ አሁንም መቅደሷ ላይ እሳት ይወረውራሉ፣ አትቃጠልም፣ ያበዛታል እሳት። ያቺ 120ዎቹ ቤተሰቦች በአንድ ቤት ውስጥ ነው። በተለይ 12ቱ ደግሞ 72 ቋንቋ እንዲናገሩ የተፈቀደላቸው ዓመት በህብረት ኢየሩሳሌም አስተምረው የኢየሩሳሌምን ክርስትና ካጸኑ በኋላ ዓለምን በደመና እየዞሩ ሰበኩ። እሳት ያበዛል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን በተቃጠለች ቁጥር ትበዛለች። እሳት በእሳት ይባዛል እንጂ አይጠፋም። ስለዚህ በእሳት ያጠምቃቸዋል ያለው ዮሐንስ ይሄንን ነው። ይሄ እርሱ በእሳት ያጠምቃቸዋል ብሎ ጌታ የተናገረው ቃል በዚህ ሳምንት ተፈጸመ። መንፈስ ቅዱስ በሐዋርያት ላይ ወረደ። ደስ ይበላችሁ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን በእሳት ተጠመቀች። ተጠምቁ አርድእት በፈለገ እሳት እምሰማየ ሰማያት ዘውህዘ ይላል። ከሰማይ በወረደው የእሳት ወንዝ የጌታ ደቀ መዛሙርት ተጠመቁ።
ውእየ ሶከ ኃጣውኢሆሙ የኃጢአታቸው እሳት ተቃጠለ። ወሥጋሆሙ እሰኢ ውእየ ሥጋቸው ግን አልተቃጠለም። እግዚአብሔር እሳት ነው። ቸርነቱ እሳትነቱን ይጎርደዋል። እግዚአብሔር እሳት ነው። እኛ ላይ ሲያርፍ እሳት ያደርገናል። እግዚአብሔር እሳት ነው። አረማውያን ሲያርፍ ያቃጥላቸዋል። ስራውን መስራት አያቆምም እኮ። የሚደርስብንን በደል እናስባለን እንጂ እግዚአብሔር ለእያንዳንዱ ዋጋውን ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ ነው መጽሐፍ የሚለው። ሁሉም የዘራውን ያጭዳል። እግዚአብሔር ዘሰፈርክሙ ይሰፍር ለክሙ ይላል መጽሐፍ። እግዚአብሔር ተበቃ አምላክ ነው መጽሐፍ ነው የሚለው። በቀልና ፍርድ የኔ ነው፣ እኔ ተበቃ አምላክ ነኝ ይላል። ክብርና ምስጋና ለስሙ ይሁን፣ ሁሉን የሚችል አምላክ። ስለዚህ የዘነበው እሳት እኛን ያበዛናል። ማን ይመስገን? እግዚአብሔር ይመስገን። ዮሐንስ አልተሳሳተም። በእሳት ትጠመቃላችሁ፣ ዓለምን ሁሉ ትሞላላችሁ፣ ከኔ በኋላ ያለው ከኔ በፊት የነበረ ነው አለ። በዚህ ቃል ውስጥ የዮሐንስን ትሕትና አድንቀን በእሳት የተጠመቀችዋ ቤተ ክርስቲያን መልኳ ምን መሆን እንዳለበት እንናገራለን። ዮሐንስ በጣም ትሁት ነው። ሰው ሁሉ ተከትሎታል። ተከታይ በዛ ብሎ ከክርስቶስ ፊት ካልቆምኩ አላለም። ዝና ያሰከራቸው ሰዎች ብዙ ናቸው። ከዚህ መቅደስ የወጡ ማይክ ስለያዙ ናላቸው ዞሮ ሰው ስላጨበጨበና እልል ስላለላቸው ብቻ ራሳቸውን ከፍታ ላይ አስቀምጠው ድንገት የተፈጠፈጡ ሰዎች አሉ። እግዚአብሔር እንደተለያቸው ሳያስቡ ኃጢአታቸው ትዕቢታቸው የጣላቸው ተራራው ዝቅ ይበል። ከምዕመናንም አሉ ዘርና ጎጣቸውን እየቆጠሩ ክርስቶስ የጠፋባቸው። ስለዚህ እግዚአብሔር እንዲታየን ተራራው ዝቅ ይበል፣ ትሕትና ያስፈልጋል። እሱ ስለ ትሕትና ሲያስተምር ቆይቶ ሲጠየቅ አንተ ኤልያስ ነህ ወይ ኤርምያስ ነህ ወይ እያሉ ጠይቀውታል። ኢኮንኩ አይደለሁም፣ እኔ አንድ የምድረ በዳ ጨዋሂ ነኝ አለ። ከበረሃ የመጣ ጨዋሂ ሰው ታውቃላችሁ፣ እንደዛ ነኝ አለ። እንዴት አይነት ትሕትና ነው! አባ መቃርስ የሚባሉ ጻድቅ አባት በነበሩበት በዓታቸው አንድ ወጣኒ መነኩሴ በጣም ደጅ ሲጠና ያዩታል። በጸሎቱ መካከል አጋንንት በሰው ተመስለው ይመጡና አባ እዚህ ምን ታደርጋለህ ብሎ ይጠይቃቸዋል። እጸድቅ ብዬ ክርስቶስን አገኝ ብዬ አሉ። ተመልሰው ሄዱ። በሁለተኛውም መጡ። አባ እዚህ ምን ታደርጋለህ ብለው ጠየቋቸው። እጸድቅ ብዬ ክርስቶስን አገኝ ብዬ እያለ ሲመልስ አባ መቃሪ በራእይ አይተውታል። አንድም ጠርተው ጠየቁት ይላል። ሰይጣን እንደ ሰው መጥቶ አሉት እዚህ ምን ታደርጋለህ ብለው ቢጠይቅህ መልስህ ምንድን ነው አሉት። እኔ እኮ ተጠይቄ መልሻለሁ። ምን ብለህ? እጸድቅ ብዬ ክርስቶስን አገኝ ብዬ። ዝም በል። ክርስቶስን የምታገኝ አንተ ብቻ አይደለህም። በገበያ ያለችው ነጋዴ በአግባቡ ለሕዝቡ ከሸጠች፣ በከተማ ያለችው ምእመን በአግባቡ ከተሳለመች፣ ደጅ የሚጠናው ምእመን ሥጋው ደሙ ከተቀበለ፣ ጽድቅን ከሰራ ሰው ባለበት ቦታ ይጸድቃል። እኛ የመነነው ዓለሙን ስላልቻልነው ነው። ዓለሙ ላይ ያለው በደንብ ከታገለ ከኛ ይበልጣል ማለት ነው። ሽሽት ነው የወጣ ነው። አመሌ ቢከፋ በላቸው ሲጠይቁ ሰዎች፣ ግብሬ ከሰው አልስማማ ቢል፣ ከዚያም ጋር እየተናከስኩ ክፉ ብሆን ይሄ ስለኔ አይገባኝም ከሰው ጋር መኖር ብዬ ወጣው በል እንጂ ልጸድቅ መነንኩ አይባልም። ይሄ ትዕቢት ነው። ከዚያ በኋላ ደነገጠ። በዓቱን ዘግቶ ሲጸልይ ተሰብስበው መጡ። ይዘውት ሊሄዱ ልቡን አሳውረውታልና በከንቱ ውዳሴ ጸድቀሃል ሊሉት መጡ። አባ እዚህ ምን ታደርጋለህ አሉት። ያበደ ውሻ ያንንም ሲናከስ መርዙን እዛም ላይ ሲተፋ ያም እየወረወረ ያባረረዋልና ግብሬ ክፉ ኃጢአቴ የበዛ የከረፋው ስለሆንኩኝ ከሰው ተለይቼ እንዳበደ ሰው ብቻዬን እዚህ ነኝ አለ። እቺ የአባ መቃሪ ምክር ናት ብለው እልም ብለው ጠፉ፣ አልመጡም ይላል። ክብርና ምስጋና ለአምላካችን ይሁን። ሰይጣን ከልቦናችን ላይ ያለውን ጽድቅ የሚያነሳበት መንገድ ትዕቢት ነው። በመዋዕለ ሥጋዌ ጌታችን ኢየሱስ ክርስቶስ 5 እንጀራና 2 ዓሣ አበርክቶ 5 ገበያ ሕዝብ ስላጠገበ ሕዝቡ ተስማማና ከደቀ መዛሙርቱ ጋር አንድ ላይ ሆነው ሊያነግሱት ፈለጉ። ሳምንት ጠቅሰነዋል ይህን ታሪክ። ወደ ማዶ እንዲሻገሩ ግድ አላቸውና እሱ ተራራ ላይ ብቻውን ወጣ። ከንቱ ውዳሴ ጽድቃችንን ይቀማብናል። 3 ቀን አስቀድሰን እኮ አንተ የእግዚአብሔር ሰው ነህ፣ ቤተ ክርስቲያን ደጅ እየጠና ነው፣ እንደ ጻድቅ ማብራራት እንጀምራለን። ገዳም ሄደው ገዳም ላይ ያለ የብርድ መከላከያ ሹራብ ኮፍያ ስለገዙ ብቻ
የመነኮሱ የሚመስላቸው ሰዎች አሉ። ግሸን ስንሄድ መቋሚያ ስለገዙ ትልቅ መቁጠሪያ እዛው ገዳም ላይ አግኝተው ስለገዙ ከዛም በኋላ ደግሞ የሆነ ሹራብ ስላደረጉ ቢጫ ወይባ ስለጫኑ በቃ የመነኑ ይመስላቸዋልና እዛ አካባቢ ስርዓት እናስተምር ይላሉ። የወንድና የሴት በር መግቢያውን አይለዩትም እኮ። ድንገት ደርሶ ጻድቅ ምን ይሆናል? አስቀድመ ሰኞን አትሁን የሚለው ቃል ይሄ እኮ ነው። ድንገት ጻድቅ ከመሆን መድኃኒዓለም ይሰውረን። ከኔ በላይ ማን አለ አትበሉ። ተራራው ዝቅ ይበል። ምእመናን የሚያጸድቀን ትህትና ነው። ሁሉን አውቃለሁ የሚል ሰው ምንም ሳያውቅ ይቀራል። ሁሉን ይዛለሁ የሚል ሰው ባዶ እጁን ይቀራል። የቆጡን አውርድ ብላ ምንድን ነው የሚባለው? የብብት ወርድ። እኛ አሁን ሰባኪ ምነን፣ መነኩሴ ምነን፣ ጳጳስ ምነን፣ ፓትርያርክም ሆነናል። ኧረ አልፈን እነ ቅዱስ ጊዮርጊስን ሳንሆን አንቀርም። ክርስቶስን የሚከልል ቁመና ኪሳራ ነው። ስለዚህ ዘይመጽም ድሬ ሳሎም ቅድሜ፣ ከኔ በፊት ከኔ በኋላ የሚመጣ ከኔ በፊት የነበረ ነው። እግዚአብሔር ሁልጊዜ በእኛ ቤት ታላቅ ነው። እግዚአብሔር ሁልጊዜ በእኔ ሕይወት መሪ ነው በይ። እግዚአብሔር ሁልጊዜ በስራዬ ፊት አውራሪ ነው። ሁል ጊዜ እሱ ነው የሚመራኝ። የሚያሰልፈኝ እሱ ነው። ሰልፌን የሚመራው እሱ ነው። መንገዴን የሚያቀናው እሱ ነው። እጣይን የሚያጠናው እርሱ ነው። መግባት መውጣቴን የሚጠብቀው እርሱ ነው። ማን ነው የሚጠብቀን ወገኖች? ማን ነው የሚያሳድገን? የሚያኖረን ማን ነው? ገብተን በሰላም እንድንተኛ የሚያደርገን ማን ነው? የማይተኛው የማያንቀላፋው እግዚአብሔር ጠባቂያችን፣ እረኛችን። ክብርና ምስጋና ለስሙ ይሁን። ይርኤኒ ወአልቦ ዘይሃጣኒ አለ። ይጠብቀኛል የሚያሳጣኝ የለም ጠባቂዬን አለ ዳዊት። ሌላ ቦታም ዘይሃድር በረድኤተ ልዑል ወይነብር ውስተ ጽላሎቱ ለአምላከ ሰማይ ብሏል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። ዝቅ ጴጥሮስም በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል። ስለ አንቺ ያስባል። ድህነትሽ፣ ማጣትሽ፣ መገፋትሽ፣ ዘመድ አልባ መሆንሽ አይታየውም። ከሱ በላይ ዘመድ የለማ። የማይረሳ ዘመድ፣ አስታዋሽ ዘመድ። አንተን ብቻ አይደለም እኮ የሚያውቅህ፣ የራስህን ጸጉር ያውቃል። ክብርና ምስጋና ለስሙ ይሁን። አያውቀኝም እንድትል ሰይጣን ያወራል። ሰይጣን አያውቅህም ሲልህ ኧረ ተው ተው፣ ጸጉሬን ያውቃል በለው ለሰይጣን። ተው፣ እግዚአብሔር የጸጉሬን ቁጥር ያውቃል። እኔ ማላውቀውን ያውቃል ስለኔ። ከኔ በላይ ስለኔ ማን ያውቃል ወገኖች? እግዚአብሔር ያውቃል። ኃጢአተኝነትህን ያውቃል። ድካምሽን ያውቃል። ወንጀለኛ መሆኔን ያውቃል። ፖሊስ የማያስረኝ መረጃ እስከሚያገኝብኝ ብቻ ነው። ካገኘብኝ አይምረኝም። እግዚአብሔር ግን የመረጃ እጥረት የለበትም። ስለኔ ሁሉን ያውቃል። አሳልፎ ግን አይሰጠኝም። ክብርና ምስጋና ለስሙ ይሁን። ሁሉን ያውቃል እግዚአብሔር። ስለዚህ ማን ከፍ ይበል? እኛ ቤት እግዚአብሔር ከፍ ይበል። ከኔ በኋላ የሚመጣው ከኔ በፊት የነበረ ነው። በስራዬ መሪ እግዚአብሔር ነው። በሁሉ እግዚአብሔር ነው አለ። ከዚያ በኋላ ክርስቶስ መሰከረለት። ታስሮ እያለ ክርስቶስ ዮሐንስ የሰበከውን ስለሰበከ አንተ የምትናገረውን የመሰከርክለት እየተናገረ ነው። ዮሐንስ ምን አለ? የሚመጣው አንተ ነህ ጌታ ሆይ ወይስ ሌላ እንጠብቃለን ብሎ ላከበት። ሂዱና ያያችሁትን ንገሩ። እውራን ያያሉ፣ ለምጻሞች ይነጻሉ፣ አንካሶች ይሄዳሉ፣ በቃሬዛ የመጣ ይቆማል፣ ሙታን ይነሳሉ። በእኔ የማይሰናከል ብፁዕ ነው ብሎ ላከለት። ከዛም በኋላ ምን አለ? ሙሽራይቱ ያለችው እርሱ ሙሽራ ነው። ዘቦቱ መራት መራዊ ወቱ ምንድን ነው ያለው መጨረሻ ላይ? ወፍስሐ ዚአየሰናው ተፈጸመት ወእንቲአውሰ ትበዝ ወእንቲአይሰ ተሰልጠት። የኔ አለቀች፣ ተልእኮዬን ጨረስኩ አለ ዮሐንስ። በእሳት ያጠምቃቸዋል ያልኳችሁ መጥቷል። ለመጠመቅ ተሰብሰቡ። ዛሬ ደስታ የተፈጸመ። በእሳት ያጠምቃል ያልኩት ማጥመቅ ልጀምር ነው። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። በእሳት የተጠመቀችው ቤተ ክርስቲያን ቁመናዋ ምንድን ነው? ከዚያ በኋላ የዮሐንስን ሁኔታ የሚያውቅ ጌታ ከሴቶች ከተወለዱት መካከል ዮሐንስን የሚያክል የለም፣ ከነቢያት የሚበልጥ ነው አለው። ነቢይን ልታዩ ወጣችሁ ወደ ምድረ በዳ? ምን ልታዩ ወጣችሁ? ንፋስ የሚያውዘውዘውን ሸምበቆ ወይስ ነቢይን? አሁን እላቸዋለሁ ከነቢይ የሚበልጠውን እውነት እውነት እላቸዋለሁ ከሴቶች ከተወለዱት መካከል ዮሐንስን የሚያክል ማንም የለም ማለት። ዮሐንስን የሚያክል ማንም የለም። በቤተ ክርስቲያናችን ከድንግል ማርያም ቀጥሎ የምናከብረው ዮሐንስን ነው። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ጽንሰታ ለማርያም ብለን ጽንሰቷን እናስባለን። ከዚያ የጌታን ነው ጽንሰቱን ብለን የምናከብረው። በአዋጅ
በእውቅና አሁን የአንዳንድ ቅዱሳን መከበር ተጀምሯል። ስለ ጥንታዊቷ ቤተክርስቲያን ስናስብ በዚህ መንገድ ነው። የዮሐንስን የሩሲያ ቤተክርስቲያን ከመውደዷ የተነሳ ጽንሰቱንም ታከብራለች። ምክንያቱም ዮሐንስ ከሴቶች ከተወለዱት የሚተካከለው የለም። ከድንግል ማርያም ቀጥሎ ስሙ በቅድስና የሚጠራ እሱ ነው። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። ትሑት ስለሆነ ክርስቶስን ስላስቀደመ። ክርስቶስን የምታስቀድም ነፍስ ከፍ ከፍ ትላለች። ስለመሰከራችሁለት ዝቅ አትሉም። ቅዱስ ጊዮርጊስን በጣም እናነሳዋለን። 3 ጊዜ ሞቶ የተነሳውን ሰማዕት ለምንድን ነው የምናነሳው? ክርስቶስን ስለሰበከልን፣ ስላሳየን፣ ስለ ስሙ ሞትን ስለመረጠ። መርቆሬዎስን እጅግ እንወደዋለን። ለምን? ስለ ስሙ ሞትን ስላልፈራ፣ ሰማዕትነትን ስለተቀበለ። በዓላውያን ነገሥታት ፊት ድል ስላደረጉ ሰማዕታትን እንወዳቸዋለን። ጻድቁ አቡነ ተክለ ሃይማኖትን እጅግ እንወዳቸዋለን። ለምን? ክርስቶስን ስለገለጡልን። መስቀልና ወንጌል ይዘው ነው ከዚህ እስከ አጆራ ገደል ድረስ የዞሩት። እስከ ደቡብ ኢትዮጵያ ዞረው ዳሞታ ተራራን ዞረው የባረኩ የቀደሱ፣ የረገጡት የባረኩት፣ ዛሬም ሙት የሚያስነሳ ለምጻም የሚያነጻ ጸበል የፈለቀላቸው በረከታቸው በሁላችን ላይ ይደርብን። ክብርና ምስጋና ለአምላካችን ይሁን። እነዚህ ሁሉ ምስክሮች ስለሆኑ አልከለሉትም ቅዱሳን ክርስቶስን። ወእንቲአውሰ ተሰልጠት ወእንቲአውሰ ትበዝሕ ስላሉ፣ የኔ አለቀች የእሱ ግን ትቀጥላለች፣ እሱ ሊልቅ እኔ ላንስ ይገባል ስላሉ እግዚአብሔር ይክበር። ትሕትና ከፍ ያደርጋል። ከአምላክ ከእግዚአብሔር ጋር መገናኘት የምትሻ ከሆነ ወደ እግዚአብሔር ሀገር ወደ ትሕትና ሂድ እና ዮሐንስ የትሕትና መምህር ነው። የተናገረው ተፈጽሟል። በዚህ ሳምንት እሱ በእሳት ምን ያደርጋቸዋል አለ? እንደምን አመሻችሁ። በእሳት ምን ያደርጋቸዋል አለ? ያጠምቃቸዋል። ያዟት እቺ በእሳት ያጠምቃቸዋል። የቅዱሳን ቃላቸው ጠባ አይልም። ጌታ ኢየሱስ ክርስቶስ 33 ዓመት ከ3 ወር አስተማረ። በምድር ላይ 33 ዓመት ከ3 ወር ቆየ። 3 ዓመት ከ3 ወር ዞሮ አስተማረ። ምድር ላይ በቆየበት ሁሉ ያላስተማረበት ጊዜ የለም። ገና በሕፃንነቱ በጭቃ የተሰራችን ወፍ ነፍስ እየዘራባት አምላክነቱን ያሳይ እንደነበረ ቅዱሳት መጻሕፍት ይመሰክራሉ። ያላደረጋቸው ተአምር የለም። የተቀየጠ ቀለም ይለይ ነበረ። ስጋና ደም የማይችሉትን ተአምራት በሕፃንነቱ ያደርግ ነበር። ትኩረት የሚስቡ ከባድ ከባድ ነገሮች ሰርቷል ተአምር ኢየሱስ ላይ መምህራን እስኪደነቁበት ድረስ። ከዚህ ሁሉ በኋላ ግን የጸራቢው የዮሴፍ ልጅ እየተባለ አደገ። የኛ ሰውነት ጉጠት የበዛበት ሰውነታችንን በቅድስናው ሊጠርብልን የመጣ ቁመናችንን ሊያስተካክል ሰውነታችንን እንድትለመልም የተገለጠ ጌታ የዮሴፍ ልጅ ተብሎ ተጠራ። ናዝራዊው መድኃኒት ከድንግል የተወለደው በሰማይ ያለ እናት ከአብ የተወለደ ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው ያልነበረበት ጊዜ የሌለ የማይኖርበት ጊዜ የማይኖር ከአባቱ ስለተወለደ በአባቱ የማይቀደም በኋለኛው ዘመን እኛን ሰው ሊያደርገን ከድንግል ተወለደ። ክብርና ምስጋና ለስሙ ይሁን። ከዚያ አደገ። 3 ዓመት ከ3 ወር በምድር ላይ አስተማረ። ዮሐንስ ከመሰከረለት በኋላ ወደ መስቀል ላይ ወጣ። የእኛን ኃጢአት ሁሉ ከፍ አድርጎ በመከራው አሳየ። ሰው ሊሆን የሚገባውን ነገር ሁሉ ክርስቶስ ሆነና ሰው ሊሞት የሚገባውን ሞት ክርስቶስ ለሰው ሞተ። የሞት ካሳችን በእርሱ ተከፈለ። ዕዳ የለብንም፣ ነፃ ወጣን። በነፃነት እንድንኖር ክርስቶስ ነፃነት አወጣን አለ ቅዱስ ጳውሎስ። አሁን ዕዳ የለባችሁም፣ ባሮች አይደላችሁም፣ በሁለት እግራችሁ ቁሙ አለ። ክብርና ምስጋና ለአምላካችን ይሁን። ጸንታችሁ ቁሙ። ዳግመኛ በባርነት ቀንበር አትያዙ። አትያዝ ወንድሜ፣ በባርነት ቀንበር ስንት ነገር ይዞናል። የዘረኝነት ቀንበር አንቆ ይዞናል። ጎጠኝነት፣ ደም አፍሳሽነት፣ ጭካኔ ቤተክርስቲያንን ለመከራ እየዳረጋት ያለ ይሄ ነው። የሰዎች ጭካኔ። በክርስቶስ አርነት ያልወጣ ትውልድ ሰይፍ ይዞ ማረዱን አላቆመም። አስቡት። እግዚአብሔር ግን ዓለሙን ሁሉ አድኖታል። መዳኑን ካልተቀበለ አርነት አልወጣም ማለት ነው። የተሰጠውን ነፃነት አልተጠቀመበትም። ጸንታችሁ ቁሙ፣ ዳግመኛ ባሪያ እንዳትሆኑ። ተመልሶ ባሪያ የሆነ ሰው አልወጣም ማለት ነው። እግዚአብሔር ለሁሉም ከፍሏል። እምቢ ያሉ ሰዎች ግን አሁንም ሞት ውስጥ ነው ያሉት። ሲኦል ውስጥ፣ የሲኦል ሕይወት ውስጥ፣ የገዳይነት ሕይወት ውስጥ ብእሴ ደም ወጎህላዊ አስቆረር እግዚአብሔር ደም አፍሳሹንና አመፀኛውን ጨካኙን እግዚአብሔር ይጠላዋል አይደል? ይጸየፈዋል። መድኃኔዓለም አይጸየፈን ወገኖች። በዚህ ጊዜ
ስለሚታረዱት ክርስቲያኖች ግድ ሳይለው የሚነገረው ነገር ለምን ተሰማ ብሎ የሚጨነቅ ሰው ብዙ አለ እኮ። ይሄ ዜና ለምን ወጣ ብሎ የሚጨነቁ ሰዎች አሉ። እግዚአብሔር ልቦና ይስጠለሁላችሁ። ሰማዕትነት እንዴት ያለ ክብር ነው ባካችሁ! ገዳይነትስ እንዴት ያለ ጭካኔ ነው! ወይ ፈድዮ ለኩሉ በከመ ምግባር ለሁሉ ይከፍላል። እናንተ ግን ነፃ ወጣችኋል ተባልን። በሞቱ ታስከፈለልን። ከዛ በኋላ ሞቶይ ሞጊያ የት አለ? ሲኦሎይ ድል መንሳት የት አለ ደግሞ እንድንል ሞትን ድል አድርጎ ተነሳ የኛ ጌታ። ክብርና ምስጋና ለስሙ ይሁን። ሞቶ ከፈለልን። ተነስቶ ደግሞ ከዚህ በኋላ አትሞቱም ማለት አልሞትም ኢይመውት ዘእንበለ ኃዩ ዳዊት አለ። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ አለ። አልሞትም በሉ እስኪ ሁላችሁ አልሞትም በሉ። በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መድኃኔዓለም አፍ ይሆነን ለሁላችሁ። አሁን የአዲስ ኪዳኗ ቤተ ክርስቲያን መልክ ይህንን ይመስላል። በክርስቶስ ትንሣኤ ታውጆላታል። በእሳት ትጠመቃላችሁ ብሎናል ዮሐንስ። ይህን ቃል አትርሱ። ከዚህ በኋላ የእኛ ጌታ መድኃኔዓለም 40 ቀን ለደቀ መዛሙርቱ 7ቱን ኪዳናት አስተማራቸው። በእያንዳንዳቸው ልቦና ውስጥ አዲሲቷን ቤተ ክርስቲያን ተከለ። በክርስቶስ ደም የተመሰረተች የሲኦል ደጆች የማያናውጧት የጴጥሮስ አለትነት ላይ የተተከለች አንተ ኮክ በዲበ ዛቲ ኮክ አንጻ ለቤተ ክርስቲያን ዋና ቅጽ ሲኦል ይሄይልዋ የሲኦል ደጆች አይችሏትም አንተ አለት ነህ ተብሎ ለጴጥሮስ ተነገረው። አማናዊቷ የአዲስ ኪዳን ቤተ ክርስቲያን ደጇ ላይ ኃጢአት አይደርስም። ገሃነም በር ላይ ሄዳ ነፍሳትን ከዲያብሎስ አፍ ነጥቃ ታወጣለች። ክብርና ምስጋና ለአምላካችን ይሁን። የአዲስ ኪዳኗ ቤተ ክርስቲያን ልጆች ነን። ይሄ ሁሉ ከተሰራ በኋላ አረገ ወደ ሰማይ። ወበ40 ዕለት አመ ያርግ ሰማየ አዘዞሙ እንዘ ይብል ጽንዑ ተስፋው ለአብ። አሁን የእሳት ጥምቀት ዮሐንስ ያለውን ትጠመቃላችሁ ጠብቁ አላቸው። ጽናት፣ ሃይማኖታዊ ጽናት ያስፈልጋል። ስለዚህ ጠብቁ፣ ደጅ ጥኑ፣ አሁን ለአገልግሎት አትቸኩሉ ብሏቸው እያዩት ከፍ ከፍ አለ። ደመና ከዓይናቸው እስኪሰውረው ድረስ በዓይናቸው ተመለከቱት። ደመና ከዓይናቸው ፊት ከለለቻቸው። ደመና ከለላቸው። ከዚያ በኋላ አዩና ደመናው ሲከልላቸው ዓይኖቻችን በናፍቆት ተተክሎ ቀረ። ዓይኖቻቸው የላዩን ማሰብ ጀመሩ። ወደ ሰማዩ መንግሥት ከፍ ሲል አይተውታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ ተናግሯል። አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ ወልደ እጓለ እመሕያው ወውእቱ ይነብር ውስተ ሰማይ ብሏል። እሱ የሰው ልጅ በሰማይ የሚኖረው ነው ብሏል። ከሰማይ ከወረደው በቀር የወጣ የለም ማለት እያዩት ከሰማይ የወረደው መድኃኒት ወደ ሰማይ ወጣ። ክብርና ምስጋና ለአምላካችን ይሁን። ሲወርድ አላዩትም፣ በማርያም ማኅፀን ተወልዷልና ተገኝቷልና። ርደቱ ተአምራዊ ነው። እግዚአብሔር ተወልዷል። በድንግልና ንጹሕ እግዚአብሔር ተወልደ ብሎናል። በቅዳሴ ላይ ታላቁ የእግዚአብሔር ሰው ዲዮስቆሮስ በፈቃደ አብሁ ወረደ ሀበ ማርያም ተአንገደ፣ በድንግልና ንጹሕ እግዚአብሔር ተወልደ። ከአባቱ ዘንድ ተላከ፣ በአባቱ ፈቃድ ወረደ፣ በማርያም ዘንድ እንግዳ ሆነ። ድንግል የዓለምን መድኃኒት በማኅፀኗ ልትሸከም ኪሩቤል ዙፋኑን ተሸክመው በፍርሃት በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው ቅዱስ ቅዱስ የሚሉትን እግዚአብሔርን በማኅፀኗ ልትሸከም የማይቻለውን ልትችል ይኩነኔ አለች። የእኛ እናት ብጽዕት እመቤት ስሟ ለዘላለም የተመሰገነ ይሁን። እሺ አለች። ዓለም ከሕመሙ እንዲድን መድኃኒት አንቺ ማኅፀን ውስጥ መቀመጥ አለበት ተባለች። ከአንቺ ማኅፀን መድኃኒት መውጣት አለበት ዓለም እንዲድን። ነይ አመቱ ለእግዚአ ኩሉ፣ እኔ እኮ ባሪያው ነኝ በእኔ ላይ ሊሰራ አንቺ ንዕድ ክብርት ነሽ ከፍጥረት ሁሉ በላይ ነሽ አላት። የትሕትና እመቤት ይኩነኔ አለች። ስሟ ለዘላለም የተመሰገነ ይሁን። እግዚአብሔር እናት በድንግል ማርያም እሺ ብሎ መታዘዝ እግዚአብሔር ተወልዷልና። ከሰማይ ሲመጣ በአካል አላየነውም፣ ሲያርግ ግን አየነው። ከሰማይ ከወረደው በቀር የወጣ የለም ብሏቸዋልና ከፍ ሲል ዓይናቸውን ተክለው አዩት። እያዩት ወጣ፣ ወደ ላይ እያዩት ወጣ። ከዚያ ዓይናቸው ተተክሎ ቀረ። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው ብሏል። ከድንግል ማርያም የተወለደው ለካ ከሦስቱ አካል አንዱ አካል ወልድ ነው፣ እግዚአብሔር ነው ለካ ከኛ ጋር ሲመላለስ የነበረው። ይሄ ግንዛቤያቸው ለዓለም እንዲዳረስ ጽንዑ ተስፋሁ ለአብ፣ የአብን ተስፋ ደጅ ጥኑ፣ በእሳት ትጠመቃላችሁ። ዮሐንስ ውእቱ ያጠምቀክሙ በመንፈስ ቅዱስ እሳት ብሏል። በእሳትና በመንፈስ ቅዱስ ያጠምቃችኋል ብሏልና ጠብቁ ብሏቸዋል።
እሳቱን እየጠበቁ ከሶስቱ አካል አንዱ አካል ወደ ሰማይ ወጥቷልና ሂዱና በቤተ መቅደስ ጠብቁ ተባሉ። እንዲህ ሲሄድ እንዳያችሁት እንዲህ ይመጣል ተባሉ። 10 ቀን ጠበቁ። ደጃቸው ተዘግቶ ሳለ ይላል እንደሚነጥቅ አውሎ ንፋስ ድንገት ወበሃምሳ ዕለት ፈነወ ሎሙ መንፈሰ ቅዱሰ ከመዘ እሳት ይላል ወተናገሩ በነገረ ኩሉ በሐውርት። ኦሪት ዘፍጥረት ምዕራፍ 11 ላይ ቋንቋ ሁሉ አንድ ነበረ። ሰዎች ኃጢአት ስላሰበ ልባቸው ቋንቋ ተበተነ። የቋንቋ መብዛት እርግማን ሆነ እዛ ጋር። አሁን ደግሞ የቋንቋ መብዛት በአዲስ ኪዳን ለምንኖረው ምርቃት ሆነ። ክብርና ምስጋና ለአምላካችን ይሁን። እርቁን ፈጸመው የኛ ጌታ መድኃኔዓለም። በኃጢአት ምክንያት አባቶቻችን ተረግመው የተበተነው የቋንቋ ብዛት አሁን አንድ ልብ ለሆኑ ሰዎች 72 ቋንቋ ተሰጣቸው። አንድ ቋንቋ ይናገሩ ለነበሩ 71 ቋንቋ ተጨመረላቸው። ለእያንዳንዳቸውም ለቀሩት ደግሞ ለሰባ አርድእት እንደየደረጃቸው ተሰጣቸው። 120 ቤተሰቦች አይደሉ? ጽዮንን እመቤታችንን ከበዋልና ዳዊት እግትዋ ለጽዮን እንዳላቸው ከዚያ በኋላ ተጠመቁ። ቤተ ክርስቲያን የእሳት ዝናብ ወረደላት። ክብርና ምስጋና ለአምላካችን ይሁን። በእሳት ያጠምቃል የተባለው ጌታ አጽናኙን መንፈስ ቅዱስ ላከ። ከአብ የሰረጸውን እልክላችኋለሁ አጽናኙ፣ እሱም ይላል ከአብ የሰረጸው ነው። ስለዚህ በዓለ ጰራቅሊጦስ የጌታ ቃል የተፈጸመበት የዮሐንስ ትንቢት ወይንም ዮሐንስ የነገረን ተስፋ የተከናወነበት እግዚአብሔር መንፈስ ቅዱስ ምድሪቷን ሊመራ የተረከበበት ነው። ማን ይመስገን ወገኖቼ? እግዚአብሔር ይመስገን። ክብርና ምስጋና ለአምላካችን ይሁን። መንፈስ ቅዱስ ሀብቱ በሰው ልጆች ልቦና ውስጥ ምን ያደርጋል? ያጽናናል። መጽንዒ ይባላል። ከሐዘናችን እንድንጽናና መከራ በደረሰን ቁጥር ሰብሰብ እንድንል በዛው ጭንቀት ውጥር አድርጎ አጥፍቶ እንዳያስቀረን መንፈስ ቅዱስ ኖረ። መንፈስ ቅዱስ ባይኖር ኖሮ በእሳት ባንጠመቅ ኖሮ ዓለም አቃጥላ ትፈጀን ነበር። የሚደርሰውን መከራ አንችልም ነበር። የምንሰማው ዜና ያስፈራን ነበር። የመከራውን ብዛት መውጣት አንችልም ነበር። መንፈስ ቅዱስ መጽንዒ ነው፣ ያጽናናል። እግዚአብሔር ያጽናናን ሁላችንንም። በአርሲ የሚኖሩ ክርስቲያኖችንም እግዚአብሔር ያጽናናቸው። መንፈስ ቅዱስ ያጽናናል። ሰው እንኳ ሞቶብን ለቀብር አስከሬን አጋድመን አጠገባችን ጋር ችለን የቆምነው መንፈስ ቅዱስ ስላለ ነው። መጽንዒ ነው፣ ያጽናናል። ጸሎቱ የካህናቱ የቆሙትን ሰዎች አበርታቸው የሚል ነው። መናህየ ወመናዝዘ ለሰቦሙ ፈኑ፣ ለዚህ ለሞተው ወገን ለቤተሰቦቹ መጽናናትን ስጣቸው። አቤቱ መንፈስ ቅዱስ ሆይ ኃይሉ ናቸው ሲል እኮ ነው። ብዙ ሐዘን አለ በልባችን። የማያቋርጥ እንባም ከፊታችን ሊያፈስ የሚችል መከራ ተሸክመናል። ከምንሰማው የበለጠ በግላችንም የበለጠ ብዙ ሐዘንና መከራ ስጋት አለ። ይህን ሁሉ ችለን እየኖርን ነው። ምክንያቱም 40 ቀን የታተምንበት መንፈስ ቅዱስ ከኛ ጋር አለ። ካላሳዘን ነው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት፣ ጠብቁት፣ ተጽናኑበት እንጂ አታሳዝኑት። ኃጢአት ሰርታችሁ ቤቱን አታፍርሱበት። በርግብን መሰል የለም። ርግብ ብዙ ነገር አድርጋችሁ ብትጎነትሏት ከጎጆዋ አትወጣም። ጎጆዋን ስታፈርሱባት ግን ለቃ ትሄዳለች። ሃይማኖታችሁን አትለውጡ። ምን ኃጢአት ብትሰሩ ምን ብትበድሉ መንፈስ ቅዱስ ከእናንተ አይርቅም እኮ ነው መልእክት። እግዚአብሔር ኃጢአተኛውን ይሸከመዋል። መንፈስ ቅዱስ አጽናኙ ያለው ከኛ ጋር ጻድቃን ሆነን አይደለም፣ ከና ኃጢአታችን የሚሸከመን የማይዝል ትከሻ ያለው እግዚአብሔር ስለሆነ ክብርና ምስጋና ለስሙ ይሁን። አንከብደውም፣ አባት ነው። ስለዚህ አጽናኙን ላከልን። መጽንዒ አረጋጊ ነው። ናዛዚ የሚያረጋጋ ግልፍተኞች፣ ትምክህተኞች፣ ትዕቢተኞች፣ ስሜታውያን ለሁሉም ነገር የምንሮጥ እንዳንሆን መረጋጋትን ያድለናል። ቅዱሳት መጻሕፍት የመረዳት መረጋጋት፣ ሁሉንም ነገር በእርጋታ የማየት ኃይልን ይሰጠናል። መንፈስ ቅዱስ ያረጋጋን ሁላችንን። ከሳቲ ነው፣ ገላጭ ነው፣ ምስጢርና ጥበብን ይገልጥልናል። የምታነበውን ታስተውለዋለህን ብሎ ጠየቀው። ጃንደረባውን ኢትዮጵያዊ ባኮስን ፊልጶስ የሚተረጉምልኝ እፈልጋለሁ አለ። የመንፈስ ቅዱስ ስጦታ ያስፈልገዋል። ስለዚህ እያስተማረው ውሃ ጋር ደረሱ። አጠመቀው በስመ ሥላሴ። በክርስቶስ አምኛለሁና ልጠመቅ አለ። ሐዲስ ኪዳንን ተቀበለ። ሲሄድ ወደ ኋላ እንኳን አልዞረም። ለምን? በቃ ከዚህ በኋላ ከሳቲው ተገልጦለታል። ኢትዮጵያዊው ጃንደረባ ሰረገላውን ቶሎ ቶሎ ወደ ሀገር ያደርስልኝ አለው። አክሱም ላይ አምጥቶ ተከለ። ታቦተ ጽዮን ያለችበት ቦታ የብሉይ ኪዳኑ የታቦት አገልግሎት
በጃንደረባው ሲሰበክ ወደ አዲስ ኪዳን መለወጥ ጀመረ። ኢትዮጵያ በክርስትና ቀዳሚ ሆነች፣ በብሉይ ኪዳን እንደነበረችው። ክብርና ምስጋና ለአምላካችን። ሰበር መንፈሳዊ ጥበብን የሚሞላ የሰው ልጅ ትልቁ ደስታ በእግዚአብሔር ነው አይደል? እግዚአብሔር በሰራው ቀን ደስ ይለናል። ዛቲ ዕለት እንተ ገብረ እግዚአብሔር ብለን ልትፈሳ ወነታሐሰይ ባቲ። ይቺ እግዚአብሔር የሰራት ቀን ናት። ኑ በእርሷ ደስ ይበለን፣ ሐሴት እናድርግ። እግዚአብሔር በሰራት ቀን ማን ደስ ይለዋል? መንፈስ ቅዱስ ያደረበት። ዓመት በዓል ሲደርስ የሚከፋ ካለ፣ የእግዚአብሔር በዓል ላይ የሚከፋ ካለ እሱ መንፈስ ቅዱስ ያላደረበት ነው። ስለዚህ የመንፈስ ቅዱስ ባህሪያት በሰውነታችን ላይ ያለው በሰው ላይ የሚታየው ባህሪ ይሄ ነው። እግዚአብሔር በዚህ እንድንኖር ሁላችን። ሌላው መስተስሪ ነው፣ ኃጢአትን የሚያስተሰሪ ይቅር የሚል ይቅርታን የሚያድል የመንፈስ ቅዱስ ሰዎች መንፈስ ቅዱስ ያደረባቸው ኃጢአታቸው የተሰረየላቸው ነው። ስለዚህ እነሱ የባልንጀሮቻቸውን በደል አያስቡም። ወደ ቢጽክሙ ይትግበሩ አበሳሁም። የባልንጀሮቻችሁን በደል አታስቡ። የመንፈስ ቅዱስ ልጆች የይቅርታ ልጆች ናቸው፣ የፍቅር ልጆች ናቸው፣ የአንድነት ልጆች ናቸው፣ የመተሳሰብ ልጆች ናቸው። የሰይጣን ልጆችስ በእሳት ያልተጠመቁት ልጅነት ያላገኙት የቤተክርስቲያን ሽታ የሌላቸው እነሱ የሰይፍ ልጆች ናቸው፣ የሰይጣን ልጆች ናቸው፣ የሞት ልጆች ናቸው፣ የክፋት ልጆች ናቸው። መድኃኔዓለም ከዚህ ሁላችንን የሚሰውረን። ስለዚህ እኔና እናንተ እንደነ ቅዱስ ጊዮርጊስ ጸንተን እንደነ ተክለ ሃይማኖት ተጋድለን በደስታና በሐሴት ይቅር ብለን የበደሉንን በንጽህና እንድንኖር የእሳት ጥምቀታችንን እንጠብቀው። መጽሐፍ እንደሚነግረን መንፈስ ቅዱስን አታጥፉት ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 እንደ በዓለ ሃምሳ የሚያበራና የሚነድ እሳት በሰውነታችን መታየት አለበት። የሚያበራ የሚነድ ዝንቱ ውእቱ ማዕቶት ዘያበር ወይ ሀብቱ። ይሄ የሚያበራና የሚነድ ጧፍ ነው፣ እሳት ነው አለው። ስለማን ነው? ስለ ዮሐንስ ሲናገር የኛ ጌታ ስሙ የተመሰገነ ይሁን። የሚነድና የሚያበራ ጧፍ ክርስቲያን የሚነድና የሚያበራ ጧፍ ነው። ሀብተ መንፈስ ቅዱስ ሲያድርበት ከእግዚአብሔር የመወለዳችን በእሳት የመጠመቃችን ምልክቱ ይሄ ነው። ዓለምን አሸንፈን የምንኖርበት ብርታት። ዛሬ አርሲ ላይ የሚታረዱ ክርስቲያኖች እየተሸነፉ አይምሰላችሁ። እኛ ከሕግ አንጻር ለምን ከለላ አላገኙም ብለን እንዲያ እናስባለን። ስለ ስጋዊ ትግል ነው። ስለ መንፈሳዊ ካሰብን በሞት የምናሸንፍነን። ማን ይመስገን ወገኖቼ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ወኩሉ ዘተወልደም እግዚአብሔር ይመውኦ ለዓለም ነው። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። እንዴትም ቢሆን የምናሸንፈው እኛ ነን። ምክንያቱም በእሳት ተጠምቀናል። በቃ ከሰማይ በወረደ እሳት ተጠምቀናል። እሱ በእሳት ያጠምቃቸዋል ያለው ዮሐንስ በእኛ ተፈጽሟል። እኛ የተጠመቅነው በውሃ ብቻ አይደለም፣ በመንፈስ ቅዱስና በእሳት ነው። ከኔ ይመጣል ያልኳችሁ እርሱ በእሳት ያጠምቃቸዋል ብሎናል። እንዳለውም መጣ። ከዚያ በኋላ አረገ። ባረገ በ10ኛው ቀን የእሳት ጥምቀት እንዲጠመቁ ለደቀ መዛሙርቱ ላከላቸው። የእነሱ ጥምቀት ይኸው እየወረደ መጥቶ ለእኛ ደረሰ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ወዛቲ ኢቲ ሞዓቱን ተሞኦ ለዓለም ሃይማኖትክሙ። ዓለምን የሚያሸንፈው ሃይማኖታችሁ ነው። በሃይማኖት እናሸንፍ ታግሰን፣ በሃይማኖት እናሸንፍ ተጽናንተን፣ በሃይማኖት እናሸንፍ ጸንተን፣ በጸሎት በጾም ተግተን። ያመኑት ሁሉ አንድ ልብ ነበሩ፣ ጸንተው በጸሎት ይጠብቁ ነበር። የእሳት ዝናብ ወረደላቸው፣ ሁሉም በእሳት ተጠመቁ። እሳቱ እነሱን አላቃጠለም፣ እሳቱን እሾሁን አቃጠለላቸው፣ ኃጢአታቸውን አቃጠለላቸው። ሶከ ኃጣዊ ሆኑ ሰው ናቸውና ምን የጸኑ ቢሆኑ ምን አምላክን የሚጠብቁ ቢሆኑ አይቀርምና ከላያቸው ላይ ተወገደ። እግዚአብሔር ኃጢአትን ከሁላችን ላይ ያስወገደብን። እጾማለሁ፣ እጸልያለሁ፣ በአርምሞ እኖራለሁ፣ ነገር ግን ለምንድን ነው በሕይወቴ መልካም ነገር ያልመጣው ብሎ አንድ መናኝ አንድ ጻድቅ ታላቅ አባት አባ ይስሐቅ የተባለውን አበምኔት ጠየቀው ይላል። በጥንት ጊዜ በግብፅ ገዳም ጻድቁ አባት ምን አለው? ትጾማለህ፣ ትጸልያለህ፣ በአርምሞ ትኖራለህ። አዎ እንግዲያውስ ላሳይህ። በዚህ የምትኖር ከሆነ እጆችህ እንዲህ ማብራት አለባቸው ብሎ ሁለት እጆቹን ሲዘረጋ 10 ጣቶቹ እንደ ችቦ ያበሩ ነበረ። አባቴ ወይ ይሄ ምንድን ነው ሲለው ጣቶችህ እንደ ባለ 50 መብራት እንዲህ ካላበሩ ክርስቲያን ነኝ ብለህ አትናገር አለው። ዛሬ እኛ የሞተ ልናስነሳ የሚገባን ነበርን። የአዲስ ኪዳን ምእመናን ተራራውን ሜዳ ልናደርግ የሚገባ ነበርን። ግን ጆሮአችን በመርዶ ምክንያት አሸማቆን ስጋውያን ብቻ ሆነናል። እግዚአብሔር የመንፈስን ሕግ ያስተምረን፣ የመንፈስንም መንገድ ይምራን። በእሳት የተጠመቅነውን ጥምቀታችንን ይጠብቅልን፣ በሃይማኖታችን ያጽናን።
የሞቱትን በረከታቸውን ያሳድርብን። እግዚአብሔር መከራ ላይ ላሉት ዋስ፣ ጠበቃ፣ ኃይልና ክንድ፣ ጋሻ መከታ ይሆናቸው። እኛንም ይጠብቀን፣ በሰማነው ቃል ይባርከን። ወስብሐት ለእግዚአብሔር። ሰላምን ስጠን በማለት ጸልዩ፣ እጃችሁን ዘርጉና ወደ ሰማዩ። በጸብ ተለያይተን በሁከት ውስጥ ላለን የሰላም አለቃ ሰላም እንዲያድለን። የሰላም አለቃ ሰላም እንዲያድለን። ሰላምን ስጠን በማለት ጸልዩ፣ እጃችሁን ዘርጉና ወደ ሰማዩ። በጸብ ተለያይተን በሁከት ውስጥ ላለን የሰላም አለቃ ሰላም እንዲያድለን። የሰላም አለቃ ሰላም እንዲያድለን። ቃየሎች ሆነዋል ወንድምና ወንድም፣ መንገድ ሁሉ ደም ነው ሲመጣም ሲኬድም። ሰላሙ የጠፋ በዝቷል ተቅበዝባዥ ሰው፣ መሐረነ በሉ ፊቱን ይመልሰው። ሰላምን ስጠን በማለት ጸልዩ፣ እጃችሁን ዘርጉና ወደ ሰማዩ። በጸብ ተለያይተን በሁከት ውስጥ ላለን የሰላም አለቃ ሰላም እንዲያድለን። የሰላም አለቃ ሰላም እንዲያድለን። በሰላሙ እርሻ ገብቶ የጸሞ ፈር ሊያፈር ያበበውን ደባለቀው ካፈር። የፍቅሩ ማሳ ሞላ በቂማረም፣ ትልቅ ሰው ጠፋና በይቅርታ ሚያርም። ሰላምን ስጠን በማለት ጸልዩ፣ እጃችሁን ዘርጉና ወደ ሰማዩ። በጸብ ተለያይተን በሁከት ውስጥ ላለን የሰላም አለቃ ሰላም እንዲያድለን። የሰላም አለቃ ሰላም እንዲያድለን። የክርስቶስ ሰላም እንደሌላ አይደለም፣ የምናፍቀውን አታውቀውም ዓለም። የሰላም መንገድ ነው ይሄ ክርስትና፣ ግራ ለሚመታ ቀኝ መስጠት አለና። ሰላምን ስጠን በማለት ጸልዩ፣
እጃችሁን ዘርጉና ወደ ሰማዩ በጸብ ተለያይተን በሁከት ውስጥ ላለን የሰላም አለቃ ሰላም እንዲያድለን የሰላም አለቃ ሰላም እንዲያድለን ለሰውና ለአገር ለዓለምም ሁሉ ለእጽዋት ለእንስሳው በስደትም ላሉ በእስር በሕማም ማቀው ለሚስሉ ለቤተ ክርስቲያንም ሰላም ይሁን በሉ ሰላምን ስጠን በማለት ጸልዩ እጃችሁን ዘርጉና ወደ ሰማዩ በጸብ ተለያይተን በሁከት ውስጥ ላለን የሰላም አለቃ ሰላም እንዲያድለን